ሰው በጣም ጎበዝ ነው ቁርአን ማዕናን ተረድቶ እንዲቀራ ከተፈለገ አንደኛው التلقين ሰውየውን በአንደበት ከአንደበት ወደ አንደበት ማቃበል قال رحمه الله تلقينا ያለው ማለት ነው ምን ማለት ነው አይ يلقنهم الامام يا السجاد يا امام ወይም ደግሞ المقري ወይም ያ የሚያቀራው አካል او الحافظ يا قرآن حافظ የሆነ የሚያስተምራቸው ማን ነው هذه السور آية آية በእያንዳንዱ አንቀጿ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بزملكم عنه السوسيل يا سو كهالا ይላል ይሄ ሲል ከኋላ ይላል ያ ሲል ከኋላ ይላል እንደዛ ማለት ከኋላ ተከተለሽ በቢያት እናትሽ بيس الحمد لله رب العالمين الرحمن الرحيم مالك يوم الدين እንደዚያ ማለት ነው ምን ይባላል ተልቂን ይባላል አንደኛው የትምህርት አሰጣጥ ምንድነው ተልቂን ሰውየው ማንበብ አይችልም የሚችልም ቢሆን ራሱ ተልቂን ለምን ቁርአን እንደዛ ነው የመጣው ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም ሲመጣ የሰጣቸው አሰጣጥ ተልቂን يعني ያነብባቸዋል ይሰማሉ طيب تلقينا عند برو طيب أي يلقنهم الإمام أو المقرئ أو الحافظ هذه السورة آية آية فيكرر على مسامعهم الآية الأولى مرة ومرتين عندنا ننكز عند جزء ويهولك جزء وجورات شولا يدقق جمال يسمى شوال مالتنا ثم الثانية كزيام ሁለተኛውን አንቀጽ وهكذا ልክ እንደዚህ ይቀጥላል ከዛም በኋላ فالقرآن يؤخذ بالتلقين فيسمعونها سمعا صحيحا ትክክለኛ የሆነ ማዳመጥን ያዳምጣሉ እሱ በሚቀራላቸው ሰዓት እንዴት እንዳወጣው ፊደሉን እንዴት እንዳለው ዝጋር አሁን አንዳንዱ ቁርአን ይጨርስና ከዛም በኋላ ተጅዊድ የሚባል ይጀመራል ተጅዊድ የሚባል ሼክ عبد الشيخ مقبل الوادي رحمه الله ከቃሪዎች ውስጥ አንደኛው እየዘፈነ ነው እየቀራ ነው አላወቅ ነው ይላሉ ምክንያቱም እንዲያ ነው የሚቀራው ማለትም ብቻ ሳይሆን ቁርአን እየቀራ አይመስልም በተለይ አንዳንድ ቦታዎች ላይ እንዴ ሰው ምን ይያል ነው ያደናግጣል እንደዛ ያሉበት ሁኔታ አለ አሁን አንዳንዶች ምስኪ ወንድሞችም ደግሞ እህቶችም በጣም መኻሪጅ الحروف እናወጣለን በሚል ስም የሆነ ወደ ላይ ሊላቸው ነው የሚጎጉጣቸው ነገር አለ يا ناس እንደዛ አይደለም ቁርአን ولقد يسرنا القرآن للذكر فهل من مدكر يا ناس እንደዚህም حالك المتنطعون በጣም ተነጥቶ አታድርጉ ድንበር አትለፍ እንደዚህ የሚያጨናንቅ አይደለም ፊደል የሆነ ፈታ ብለን የሚነገር የአላህ ንግግር እኮ ነው አላህ እንደተናገረው ነው አንዳንዱ ኡስታዝም ሐል ለማውጣትም ሐል ለመለየት መከራ ፍርድም ይበላልም ያበላልም ሰው ትክክል አይደለም ቁርአን እንደዚህ ቀራን ይልና ከዛም በኋላ በዛ በፊደል መከራ ያሳያቸዋል ከዛም ሲቀሩ ዝጋር ወጥተው የሆነ ነቢያችን ምን እንዳሉ በጥቅሉ አይታችሁ ከሆነ ፍየል ምግብ በልታ ማታ ወይም ደግሞ ስታርፍ ጥላ ስር ፍየል ወይም ከብት ወይም ግመሎች አክራማኩሙላህ ያን የበሉትን ያወጡና ምን ያደርጋሉ አፋቸውን ያደርጉታል አፋቸውን ልክ እንደዛ የሚያደርጉ ሰዎች አሉ ለአንደሱ አይደለም ነገሩ በቃ አፋቸውን ወዲያ ምናምን በጣም ከባድ ነው እና አላኩል ሐሊን የሚወሰደው ከየት ነው ሰውየው ሲያነብ በሚገባ ያዳምጣል ሰውየውን በሚገባ ያዳምጣል ከዛም ያንን ነገር ቁጭ አድርገዋል ከዛም ቁጭ አንደኛው ምንድነው ያልነው ተልቂን ነው ማሰማት ያንን የሚቀራውን አካል አቅሪው ማለት ነው በሚገባ የሚቀራ ሰው ይቀራልታል ያንኛው በደንብ ያዳምጣል ከዛም በቦታው ያስቀምጣዋል ثم ሁለተኛው ነው አንደኛው ጊዜ አሰማው በደንብ አድርጎ የሚቀራን ሰው ከነ ፊደሉ ተከታተልከው እንዴት እንዳወጣ ፊደሉን እንዴት እንዳነበበ አንቀጽ ተከታተልከው ከዛም በኋላ ምን ያደርጋል ማሐፈዝ የፈለጋችሁ በነገራችን ማን እንደዚህ የሚታፈዘው በደንብ ለማሐፈዝ የሚቀለው እንደዚያ ነው አንዷን አንቀጽ ممكن 10 ጊዜ ይቀራል አንዷን አንቀጽ ብቻ 10 ጊዜ ወይም ከዛም በላይ እንደሚቀራል ይቀራል ይታፈዛል
ሲታፈዝ ከዛም በኋላ ከዛ ሁለተኛው አንቀጽ ጋር ያያይዛል። አሁንም ሁለተኛውን አንቀጽ እንደዛው 10 ይቀር ከዛ ሁለቱን ያያይዛቸዋል አንድ ላይ። አሁንም ሶስተኛውን አንቀጽ እንደዛው 10 ጊዜ ወይ ደግሞ ከዛም በላይ ይቀርና ከዛ ሶስቱን አንቀጽ አንድ ላይ ያደጋግማቸዋል። አሁን ሲጨርስ ሰፍሐ ሙሉ ሙምኪን 30 40 50 ጊዜ ይቀረዋል። ከዛ يثبت ይጸድቃል ያ ሰፍሐ ማለት ነው። እንደዛ ነው የሚታፈዘው። ከበሌላም የሂፍዝ መንገዶች አሉ። ወላኪን እዚህ ጋር አሁን ይሄንኛው ተልቂን ይደረጋል። ثم بعد ذلك አለ ከዛም በኋላ يقرؤون ما سمعوه ከዛ ከኡስታዛቸው ወይም ከዛ ከአንባቢያቸው የሰሙትን ያሰማሉ። ልክ እንደሰሙት ይደግሙታል ማለት ነው። ምክንያቱም አንድ አንቀጽ ናት አይደለ? ያዳምጡ ያን ነገር እሱ ያለውን ይደግማል ልክ እሱ እንዳለው። حتى የአቂየትን حروف من قواعدና የአህካም التجويد ኪታብ እንኳን ባይቀራ ራሱ ኡስታዙ እንደቀራ አድርጎ አስቀመጠ خلاص ሄደ ሰውየው። እሱ እንዳነበበ ፊደሉንስ እንዳወጣ አድርገህ አንተም ታውጣት ሞክራለህ ማለት እዛው አልሐምዱሊላህ ረቢል ዓለሚን ሲል እንዴት ነው ያወጣው? አልሐምዱሊላህ ረቢል ዓለሚን ሰምተዋል በደንብ። ከዛ ሰንደሱ ቁጭ ታረጋለህ። ይሄ ሁለተኛው ደረጃ ነው ማለት ነው። ያን እንደሰማኸው የሰማኸውን ማድረግ ነው፣ ኮፒ ማድረግ ነው። ዘፈን ላይ ጉርጉሮ ይባል የለ እንዴ? ነሺዳስ እየተሐፈዘ ልክ እሱ እንዳለው ለማምጣት ያዙ ልቀቁኝ ይባል የለ እንዴ? በቃ እንደዚህ ነው። አመሳስሉ በዛው ከፈለጋችሁ ما سمعوه ويقوم الإمام يا ወይም ሙቅሪ ወይም ደግሞ المحفظ የሚያሳፍዛቸው ማለት ነው بتصحيح قراءته ሲያነቡ የነበረውን በማስተካከል ላይ ደግሞ ይቀጥላል ያ ሼኹ። ምክንያቱም አንድ ያሰማቸው ከዛ እነሱ ያን የሰሙትን ሲሉ ከተሳሳቱ ላ ብሎ ያርምላቸዋል፣ ያስተካክላቸዋል፣ ያርቅላቸዋል ማለት ያኔ የተሳሳቱበት ነው። ولهذا قال تصحيحا للقراءة የተባለው ይሄን ሁለተኛው ማለት ነው። ሶስተኛው ثم تأتي بعد ذلك المرحلة الثالثة ሶስተኛው ደረጃ ይመጣል ከዛም በኋላ እሱ ምንድነው? وهي الحفظ ከዛም ያሐፍዛል። ከዛ ምን ያደርጋል? ያሐፍዛል ያንን የሰማውን ማለት ነው ያሰማውን አንቀጽ ያሐፍዛል። الذي تلقنه وقرأه بين يدي الشيخ وصحح له حفظا صحيحا ትክክለኛ የሆነ حفظን ያስሐፍዘዋል። ብዙ አይደለም ብለናል ሱረቱል ፋቲሃን ከዛም ከሱረቱል ዘልዘላ አንስቶ እስከ ሱረቱል ናስ። ዛሬ የፋቲሃን ግማሽ በደንብ ካነበብከው ችግር የለም። ራስን ምናምን በነሺዳ ምናምን መቀወስ ስለለመድን ማለሽ ይቅርታና እንግዲህ ከዛም ለነጋ ሳለፈው ችግር የለም። ነገም እንደዚሁ ነገ ፋቲሃን ከጨረስኩ ሁለት ቀን ፋቲሃን በሚገባ ማንበብ ከቻልክ ከዛ ደግሞ ከነገ ወዲያ ደግሞ ከሁለት ቀን ከሶስት ቀን ያክል ደግሞ ማዕናውን መረዳት። ዋሃቢዎች ወደ ኢትዮጵያ መቼና እንዴት ገቡ ይላል። ዋሃቢዎች ወደ ኢትዮጵያ የገቡበትን አመት በተሐዲድ ማስቀመጥ ሊቸግር ይችላል። ለምን ተደራጅተው ድርጅትን መስረት ብለው አንድ ላይ ገብተው አይደለም ድርጅት ያቋቋሙት። አገባባቸው የሰላ አገባብ ነው። አገባባቸው እንግዲህ ممكن قالوا ሊከብደው ይችላል የሚሰማ ሰው ልክ ሌባ እንዴት ነው ተሰልሎ ሲገባ የሆነ ነገር መስረቅ የፈለገ ሰው በዚህ አመልኩ ነው የገቡት እና ታሪካቸው ይሄ ነው። ይሄንን እንደ ጥያቄ ማንሳት የፈለጉበት የራሳቸው የሆነ አላማ ስላላቸው ነው። እሱም ምንድነው ወሃቢያ የሚባለው ነገር አዲስ አስተሳሰብን ይዞ የመጣ ነው የሚለው መልእክት በህዝቡ ላይ ለማስተላለፍ ፈልገው ነው። ለማንኛውም የዚህ አይነቱ አካሄድ ከበፊት የነሱ ቀደምት የሆኑ የጥመት አካላት የሚጠቀሙበት አካሄድ ነበር። አህሉ ሱና ወልጀማዓዎችን ማለትም ቁርአንና ሐዲስን ሰለፎች በተረዱበት አረዳድ ብቻ ነው የምንረዳው ብለው የሰለፎችን መንገድ ኮቴ በኮቴ የሚከተሉ አካላትን በተለያዩ ስሞች መሰየም ከበፊት የጥመት አካላቶች የተያዘ መንገድ ነው። እነሱ ወደ ያዙት የጥመት መንገድ ሙታንን መጣራት ከአላህ ውጭ ያለን ድረሱልኝ ማለት የአላህ መብት የሆነውን የሱ ብቻ ሐቅ የሆነውን አላህ ከኔ ውጭ ላለ አካል እንዳሰጡት ያለውን ታላቁን ዒባዳ ለተለያዩ ፍጡሮች መስጠት እንደዚህ አይነት ኹራፋት መንገድ ጥሪ ያደረጉ ከዚህ የሚቃረናቸውን አካል በተለያዩ ስሞች እየለጠፉ ከዚህ መንገድ ሰዎችን ለማስበርገግ ይሞክራሉ። ነገር ግን አሁን ላይ አልহামዱሊላህ ሰዎች ግንኙነታቸውን ማስረጃ ጋር በማድረጋቸው የሐቁ መንገድ ነብዩ
ሰለላሁ ዐለይሂ ወሰለም እንዳሉት ግልጽ ሆኖ ለየትኛውም ሰው የሚታይ ሆኗል። ስለዚህ የሚጠም ሰው የለም እያወቀ ስሜቱ አሸንፎት ቢሆን እንጂ። ይህ ወሃቢያ የሚለው ስም አህሉል ቢድዓዎች ከዚህ በፊት የነሱ ቀደምቶቻቸው ሲያደርጉ እንደነበረው ለተውሂድ ባለቤቶች ለሱና ባለቤቶች ያወጡት የሆነ ስም እንጂ አህሉ ሱና ወል ጀማዓዎች ራሳቸውን ወሃቢያ ብለው ጠርተው አይደለም። ሼክ ሙሐመድ ኢብኑ አብዱል ወሃብም ላደረገው ጥሪ የወሃቢያ ጥሪ ብሎ ለራሱ ጀማዓ የመሰረተው ስምም አይደለም። ሰዎችን ወደ ተውሂድ ከመጣራትና ከሽርክ ከማስጠንቀቅ ከቢድዓ ከማስጠንቀቅ ቀብርን ከማምለክ ሙታንን ከመጣራት ከአላህ ውጭ ያሉ አካላቶችን ረሱሊ ማለትን ከመከልከል አላህን በብቸኝነት ወደ ማምለክ ከመጣራት ውጭ ያደረገው የሆነ ሌላ ነገር የለም። ለራሱም ሆነ ይህንን መንገድ ለሚከተሉ ሰዎች ያወጣው የሆነ ስም የለም። ታዲያ ይህንን ስም ማናመጣው? ከዚህ በፊት እንደሚያደርጉት የቢድዓ አካላቶች ከዚህ መንገድ ሰዎችን ለማስበርገግ ያወጡት የሆነ ስም ነው። አቡ ሐቲም አራዚ እንደሚሉት ልክ እንደ አህባሽ እና መሰል አካላት ሰዎችን ከተውሂድ ለማስበርገግ የተለያዩ ስሞችን እንደሚለጥፉት በእነሱም ጊዜ የጥመት አካላቶች ሰዎችን ከተውሂድ በዚህ መልኩ ያስበረግጉ እንደነበረ ይነግሩናል። አቡ ሐቲም አራዚ ምን ይላሉ? አላማቱል ጀህሚያ የጀህሚያዎች ምልክት ተስሚየቱሁም አህለ ሱነቲ ሙሸቢሃ የጀህሚያዎች ምልክታቸው አህለ ሱናዎችን ሙሸቢሃ ብለው መጥራታቸው ነው። ዛሬ ሙሸቢሃ የሚሉ ቃላቶችን በተደጋጋሚ ለአህለ ሱናዎች ሲጠቀሙ ታያላችሁ። የዛን የጀህሚያዎች ርዝራዦች ናቸው። ወአላመቱል ቀደሪያ ተስሚየቱሁም አህለል አተሪ ሙጅቢራ የቀደሪያዎች ምልክት ደግሞ አህለል አተር ወይም አህለ ሱናዎችን ሙጅቢራ ብለው መጥራታቸው ነው። ወአላመቱል ሙርጂአ ተስሚየቱሁም አህለ ሱና ሙኻሊፋ የሙርጂአዎች ምልክት ደግሞ አህለ ሱናዎችን ሙኻሊፋ ብለው መጥራታቸው ነው። ወዓላመቱ ራፊዳ ተስሚየቱሁም አህል ሱነቲ ናሲባ የራፊዳዎች የሺዓዎች ምልክት ደግሞ አህል ሱናዎችን ናሲባ ብለው መጥራታቸው ነው። ልክ ይህንንና የዚህን አምሳያ ስሞችን በማውጣትና በአህሉ ሱናዎች ላይ በመለጠፍ ሰዎችን ከዚህ መንገድ ለማስበርገግ ይሞክራሉ። ዛሬ እነዛ ርዝራዥ የሆኑ አካላት ይህንን ግለሰብና አምሳዮቹ አህሉ ሱናዎች ላይ ወሃቢያ፣ ሙጀሲማ፣ ሙሸቢሃ እያሉ ሲጠቀሙ እናያለን። 40 ምናምን ዓመት እንደዚያ ቢሆነው ነው ይሄ ጉዳይ ትንሽ ገፋ ካለ 40 እስከ 50 ዓመት ሊሆነው ይችላል። ግን ያኔ አፍራድ ነበሩ፣ ሴሎች ነበሩ እዛም በዛም። ዞር ብለን ወደ ሰለፎቹ ስንመለከት ይህንን ነገር የሚጠቀሙት እነማን ናቸው? አህሉል ቢድዓዎች ናቸው። ለምንድን ዓላማ? ሰዎችን ከዚህ ሐቅ መንገድ ለማስበርገግ። የነሱ ቀደምት የጥመት አካላቶች እነዚህን ስሞች የሚጠቀሙባቸውን አካላቶች ስንመለከት የተውሂድ ሰዎች አላህን በብቸኝነት የሚጣሩ ከሽርክና ከቢድዓ ተግባራት የሚያስጠነቅቁ አካላት ሆኖ እናገኛቸዋለን። በአሁን ጊዜ ያሉትን ስንመለከት አህሉ ሱናዎችን ወሃቢያ፣ ሙጀሲማ የሚሏቸውን አካላቶች በደንብ ስትመለከቱ ምንድነው የሚያደርጉት? አላህ ቁርአን ላይ ለራሱ ያጸደቀውን ነገር እናጽድቅ፣ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ነገር እናጽድቅ፣ አላህን በብቸኝነት ከየትኛውም ፍጡራን ነጥለን እሱም ብቻ እናምልክ፣ ሽርክና ኹራፋት ተግባራትን፣ ቀብር ማምለክን፣ ሙታንን መጣራት እንተው። ይህ የነብያት መንገድ የሆነው ንጹህ የተውሂድ መንገድ የማይመቻቸው አካላት ዛሬም ልክ እንደ ቀደምቶቻቸው በሐቅ ባለቤቶች ላይ የተለያዩ ስሞችን ወሃቢያ፣ ሙሸቢሃ፣ ሙጀሲማ እያሉ ሰዎችን ለማስበርገግ ቢጥሩም ሰው የሐቁን መንገድ እየያዘ እየተገነዘበ ይገኛል። ሁሌም ቢሆን አላህ በብቸኝነት ይመለክ፣ ፍጡራንን አናምልክ፣ አንጣራ፣ የአላህን ሐቅ አንስጣቸው የሚለው አካሄድ አንዳንድ የቢድዓ አካላት የጥመት አካላት ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ እስካሁን ድረስ የማይጥማቸው አካላት አሉ። አላህ ሱብሓነሁ ወተዓላ እንዳለው ወኢዛ ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون። ሱብሓነላህ አላህ በብቸኝነት ሲጠራ እነዛ በአኺራ በመጨረሻው ቀን በትክክል የማያምኑ ሰዎች ቀልባቸው ይጨናነቃል ይላል። وإذا ذكر الذين من دونه ከሱ ውጭ ያሉ አካላት ሲጠሩ إذا هم يستبشرون እነሱ አማላጅ ናቸው፣ ሸፋዓችን ናቸው፣ ወደ አላህ ያቀርባሉ የሚሏቸው አካላቶች ሲጠሩ إذا هم يستبشرون ወዲያውኑ እነሱ የሚደሰቱ ይሆናሉ። ልክ ዛሬ የምንመለከተው ማለት ነው። አላህ በብቸኝነትና ምልክ ሌሎችን አካላቶች አንጣራ፣ ለሱ ብቻ ጥሪ ለሱ ብቻ እናድርግ የሚለው አካላት የማይስማማቸው አካላቶች ይህ ርዕስ ሲነሳ አላህ Subhanahu Wa Ta'ala እንዳለው ቀልባቸው የሚጠብና የሚጨናነቁ አካላቶች አሉ።
ከአላህ ውጭ ያሉ አካላቶች እከሌ ድረስልኝ፣ እጄን ያዘኝ፣ ከጭንቅ ገላግለኝ፣ እነሸህ እንደዚህ አድርጉኝ የሚለው ነገር ሲነሳ የሚደሰቱና ቀልባቸው የሚሰፋሉ። እነዚህ አካላቶች ናቸው ወደ ጥመታቸው መንገድ ያልገባን አካል በሙሉ ወሃቢያ፣ ሙሸቢሃ፣ ሙጀሲማ እያሉ እየተጣሩ ያሉት። ለማንኛውም እንደዚህ አይነት ስሞች በሰለፎቻችን ላይም የጥመት አካላቶች ሲለጥፉት የነበረ ነገር ነው። ይህ መንገድ ወደፊትም በሐቅ ባለቤቶች ላይ ወደ ተውሂድ በሚጣራ አካል ላይ በሙሉ የሚለጥፉት የሆነ ስም ነው። አሁንም ቢሆን ወደፊትም ኢንሻአላህ ነብያቶች በመጡበት መንገድ ላይ አላህን በብቸኝነት እየተጣራን በአላህ ላይ ከአላህ ውጭ ያሉ አካላቶችን ሳንጣራ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ሰለፎች እንደጸኑት እኛም ልንጸና ይገባል። የቢድዓ አካላቶች የጥመት አካላቶች ስም መለጠፋቸው ከሐቁ መንገድ ሊያዘናጋን አይገባም።